ሰላም ጤና ይስጥልኝ የዋልያ ኒውስ ቤተሰቦች፣ ዛሬ በዓለማችን በከፍተኛ ስጋት እያናወጠ ስላለው የመካከለኛው ምስራቅ ፖለቲካዊ ትኩሳት እንወያያለን። አሜሪካና ኢራን ለበርካታ አስርተ ዓመታት የዘለቀው የቃላት ጦርነት አሁን ወደ ቀጥተኛ ወታደራዊ እርምጃ ተሸጋግሯል። ብራያን ሁክ በቅርቡ በሰጡት ቃለ መጠይቅ የአሜሪካን የድል ትርጉም በግልጽ አስቀምጠዋል። ይህ ጦርነት ግን ዓላማው ምንድን ነው? አገዛዝን መለወጥ ወይስ የኢራንን ክንፍ መስበር? በዚህ ቪዲዮ ውስጥ ትራምፕ አሁን ለምን እርምጃ መውሰድ እንደፈለጉ፣ የብራያን ሁክ የድል 3 ቀመሮች ምን እንደሆኑና ይህ ግጭት በኢትዮጵያና በዓለም ኢኮኖሚ ሊያመጣ የሚችለውን ተጽዕኖ በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። የድል ትርጉምና ወታደራዊ ግቦች። እንደ አሜሪካ እይታ ማሸነፍ ማለት መሬት መያዝ አይደለም። ብራያን ሁክ 3 ዋና ዋና ግቦችን አስቀምጠዋል። የመጀመሪያው የኒውክሌር ፕሮግራም። ኢራን የኒውክሌር አቅም ካገኘች የቀጠናው ኃይል ሚዛን ሙሉ በሙሉ ይለወጣል። አሜሪካ ግን ይህ ቀይ መስመር እንደሆነ ታምናለች። በዚህ ቪዲዮ በዋነኝነት የምንመለከተው የአሜሪካ ከፍተኛ ዲፕሎማት ብራያን ሁክ የሰጡትን ወሳኝ ትንታኔ ነው። እንደ አሜሪካ እይታ በዚህ ጦርነት ማሸነፍ ማለት የኢራንን መሬት መያዝ ወይም ሰራዊት ማስፈር አይደለም። ይልቁንም አሜሪካ ለድል እንደ መስፈርት ያስቀመጠቻቸው 3 ዋና ዋና ግቦች አሉ። የመጀመሪያው የኒውክሌር ስጋት ለአንዴና ለመጨረሻ ጊዜ ማስወገድ። ብራያን ሁክ እንደሚሉት ኢራን የኒውክሌር መሳሪያ ባለቤት መሆን የምትችልበት ደረጃ ላይ መድረሷ ለመላው መካከለኛው ምስራቅ ብቻ ሳይሆን ለዓለም ትልቅ ስጋት ነው። አሜሪካ ይህንን እንደ ቀይ መስመር ወይም ሬድ ላይን ትመለከተዋለች። ጦርነቱ የኢራንን የኒውክሌር ማበልጸጊያ ጣቢያዎችና የምርምር ማዕከላትን ሙሉ በሙሉ የማክሸፍ ግብ አለው። ሁለተኛው ተላላኪ ወይም ፕሮክሲ ኃይሎች እንደ ሄዝቦላህ፣ ሃውቲና በኢራን ያሉ ታጣቂዎች የኢራን ረጅም እጆች ናቸው። እነዚህን ማዳከም ኢራንን በቤቷ ብቻ እንድትወስን ያደርጋታል። ኢራን በቀጥታ ከምትሰነዝረው ጥቃት ይልቅ በተላላኪ ኃይሎች የምታደርሰው ጥቃት ለአሜሪካ ፈተና ሆኖ ቆይቷል። እንደ ሄዝቦላህ በሊባኖስ፣ ሃውቲ በየመንና በኢራቅ ያሉ የታጣቂ ቡድኖች የኢራን ወታደራዊ ክንፎች ናቸው። ብራያን ሁክ እንደሚሉት እነዚህ ኃይሎች በገንዘብና በወታደራዊ ቁሳቁስ የሚያጠናክረውን የኢራን አገዛዝ አቅም በማዳከም ኢራን ከድንበሯ ውጭ ያላትን ተጽዕኖ ማጥፋት የአሜሪካ ዋነኛ ስልት ነው። ሶስተኛው የሆርሙዝ ወሽመጥና የዓለም ኢኮኖሚ ስጋት ነጻነት። ኢራን ሁልጊዜ እንደ ማስፈሪያ ወይም ብላክሜል የምትጠቀመው የሆርሙዝ ወሽመጥን የመዝጋት አቅሟ ነው። የዓለም 20% የነዳጅ ክፍል በሚያልፍበት በዚህ መስመር ላይ ኢራን ያላትን ቁጥጥር ማጥፋት ለዓለም ኢኮኖሚ መረጋጋት ወሳኝ ነው። አሜሪካ የኢራን የባህር ኃይል ይህንን የንግድ መስመር እንዳታስተጓጉል የማድረግ ጽኑ ፍላጎት አላት። የሆርሙዝ ወሽመጥን በመዝጋት የዓለም የነዳጅ ንግድ የማስተጓጎል አቅሟን ማክሸፍ። የትራምፕ ስልት። ትራምፕ ከፍተኛ ጫና ወይም ማክሲመም ፕሬዠር የሚለውን ፖሊሲ ወደ ወታደራዊ እርምጃ አሳድገውታል። በመጀመሪያው ሳምንት የታዩት ጥቃቶች የኢራንን የአየር መከላከያና የሚሳኤል ማከማቻ ላይ ያነጣጠሩ ነበሩ። የትራምፕ ከፍተኛ ጫና ወደ ወታደራዊ እርምጃ ሲቀየር፣ ፕሬዚዳንት ትራምፕ ቀደም ሲል ይጠቀሙት የነበረው ከፍተኛ ጫና ወይም ማክሲመም ፕሬዠር የተሰኘው የኢኮኖሚ ማዕቀብ ፖሊሲ አሁን ወደ ከፍተኛ ወታደራዊ እርምጃ አሳድገውታል። በመጀመሪያው የጦርነት ሳምንት የታዩት ጥቃቶች በዘፈቀደ የተሰነዘሩ ሳይሆኑ የኢራንን የአየር መከላከያ ስርዓት ወይም ኤር ዲፌንስ እና የሚሳኤል ማከማቻዎችን ወይም ሚሳኤል ሶይልስ በማውደም ኢራን ምላሽ የመስጠት አቅሟን እንዲመናመን ያደርጉ ነበር። ይህ ስልታዊ ጥቃት ኢራንን ወደ ድርድር ጠረጴዛ እንድትመጣ ያስገድዳታል ወይስ የባሰ ግጭት ውስጥ ይከታታል? ብራያን ሁክ የሰጡት ምላሽ አሜሪካ ለሁሉም አማራጮች ዝግጁ ነች የሚል ነው። ታሪካዊ ዳራና የ45 ዓመቱ ጦርነት። ከ1979 ጀምሮ የኢራን አብዮት ከፈነዳበት ጊዜ ጀምሮ በሁለቱ ሀገራት መካከል ያለው ግንኙነት በጠላትነት የተፈረጀ ነው። የአሜሪካ ኤምባሲ በመያዝ ማዕቀቦችና የፕሮክሲ ጦርነቶች ታሪኩን ያወሳስሩታል። የመስዋዕትነት ዋጋ። ብራያን ሁክ እንዳሉት ኢራን ባለፉት ዓመታት ከ1000 በላይ አሜሪካውያን እንዲገደሉ በገንዘብና በወታደራዊ ድጋፍ እጃቸው አለበት። ይህ ጦርነት ትናንት የተጀመረ ሳይሆን ተዳፍኖ የቆየ እሳት ነው ይላሉ። ለምን አሁን? የኢራን የውስጥ አለመረጋጋትና የእስራኤል ቀጥተኛ ተሳትፎ አሜሪካ ጊዜው አሁን ነው እንድትል አድርጓታል። ዲፕሎማሲ ወይስ ኃይል? የዲፕሎማሲው ውድቀት። አሜሪካ በተደጋጋሚ ወደ ድርድር ጠረጴዛ ነው ብትልም ኢራን ግን የኒውክሌር ስምምነቱን ጥሳ ወደፊት መጓዟን እንደቀጠለች አሜሪካ ትከራከራለች። አሜሪካና እስራኤል የኃይል እርከኑን ሙሉ በሙሉ ተቆጣጥሮታል። ይህ ማለት ኢራን በምትሰጠው ማንኛውም ምላሽ ልክ እንደ አሜሪካ በላቀ ደረጃ የመምታት አቅም አላት። የአዲሱ መሪ ሚና። በኢራን የተመረጡት አዲሱ መሪ ተራ የፊት ለውጥ ናቸው ወይስ ለውጥ ማምጣት ይችላሉ? ብራያን ሁክ እንደሚሉት እውነተኛው ስልጣን ያለው በከፍተኛው መሪ አያቶላህ እጅ ስለሆነ መሪ መቀየር ትርጉም የለውም። የጂኦ ፖለቲካ ተጽዕኖ እና ስጋቶች። የመጀመሪያው የአረብ ሀገራት አቋም ነው። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ እና ሌሎች መካከለኛ ወይም ሞዴሬት የሚባሉ ሀገራት የኢራንን መስፋፋት ስለሚፈሩ በዝምታ አሜሪካን ይደግፋሉ። ሁለተኛው የዓለም ኢኮኖሚ።
የነዳጅ ዋጋ መናርና የቀይ ባህር የንግድ መስመር መዘጋት በተለይ እንደ ኢትዮጵያ ላሉ ታዳጊ ሀገራት የኑሮ ውድቀትን ሊያስከትል ይችላል። ሶስተኛው የሩሲያና ቻይና ሚና። እነዚህ ሀያላን ሀገራት ከኢራን ጀርባ መቆማቸው ግጭቱን ወደ ሶስተኛው ዓለም ጦርነት እንዳይቀይረው ያሰጋል። የመካከለኛው ምስራቅ ካርታ ዳግም እየተሳለ ነው። ትራምፕ የጀመሩት ወታደራዊ እርምጃ ኢራንን ወደ ድርድር ያመጣታል ወይስ ወደ ሰፊ ቀጠናዊ ጦርነት ይከታታል የሚለው ገና የሚታይ ይሆናል። የተመልካች ተሳትፎ፣ እናንተስ ምን ትላላችሁ? አሜሪካ ኢራንን ማሸነፍ ትችላለች ወይስ ይህ ሌላኛው ማቆሚያ የሌለው ጦርነት ይሆን? አስተያየታችሁን በኮሜንት ላይ አስፈሩልን። ይህ መረጃ ጠቃሚ ሆኖ ካገኛችሁት ለሌሎች እንዲደርስ ላይክ እና ሼር አድርጉት። አዳዲስ መረጃዎችን ለማግኘት ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።